አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ማን ናቸው? ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለእናንተ ተመኘው ኢንሻአላህ። ዛሬ ይዤ የመጣሁት የምንወደው የምናከብረው የአብርሽ አባት ጋሽዬ ነው ማለት ነው። ጋሽዬ ዛሬ ያልተጠበቀ መልስ ነው የሰጡት ለቢኒያም ማለት ነው። ቢኒያም ግን ተወታሽ ቃብጥ የአመት ባሉን ቀን አብራችሁ አልነበራችሁም እንዴ? ሄርሜላን ጋር ስታሽቃብጡ የነበረው ማለት ነው። ስለዚህ ጋሽዬ ምንድነው የሚገርም መልስ የሰጠው ለቢኒ። ምን አለ ሽማግሌ አለ። እኔም ፈታ አድርጎኛል እውነት ጋሽዬ ተናዶ የውስጡን ብሶት መግለጽ ቢያቅተውም ተናዶ ቢያወራ በጣም ደስ የሚል ንግግር ነው የተናገረው ማለት ነው። ጋሽዬ ሊያስታርቅ አንድ ሽማግሌ አለ የሚያስታርቃቸው ይመጣል ሲል እንኳን ቢኒያም አልገባውም ነበር። እንኳን ግልጽ አድርጎ ነው ልጁ ብሎ ያስረዳው ማለት ነው። አንድ ባሉ ሁለት ደግሞ አብርሽ ካልተመለሰ በቃ ዝርቅርቁ እንደወጣበት ነው ጋሽዬ የተናገረው። እውነቱ ነው። በቃ ጥፋት ማን ጋር እንደሆነ ገብቶታል። አብርሽ ደግሞ እንደማይሰማው ነው የተናገረው ማለት ነው። አዎ ብዙ ወጣት ወንዶችም ይሁን ሴቶች አባት እናታቸው በዚህ በአብርሽ ባለው እድሜ የሚያምፁ ወንዶችም ሴቶችም አሉ። ፈጣሪ የጠበቃቸው ሴቶችና ወንዶች ሲቀሩ አንዳንድ ወንዶች በጣም አባት እናትና ያምጣሉ ማለት ነው። የሚያደርጉት ነገር አያውቁም። ብሎ አያዳምጡም የወላጅ የሚላቸው ነገር ማለት ነው። አሁን ጋሽዬ አብርሽን ለመምከር ወደ ኋላ ብሎ ሳይሆን አንድ እድል ትላለህ አንተ ማለት ነው። ቢኒያም ራስን ቻናል ለማሳደግ ነው አይደል እንዴ? ስለዚህ እናንተው ራሳችሁ ማስተካከል ትችሉ ነበር ጋሽዬ ሳይጨነቅ ማለት ነው። በቃ ይሄ ነገር ማይቻል ነው። አጠገቡ ቪዲዮ ሲሰሩ ይሄ አይሆንም ብላችሁ ታውቃላችሁ? አሽቃባጮች ማለት ነው። የአብርሽ ጓደኞች በጣም ነው የሚገርሙት። ስለዚህ አንድ ትልቅ ሽማግሌ አለ ብለዋል ጋሽዬ የሚያስታርቃቸው። ሁለት ደግሞ የሄርሜላን ቁጥር ስጡኝና እምቢም ትበል እሺም ትበል ደውዬ ጠይቃታለሁ ብሏል ጋሽዬ። ጋሽዬ እድሜ ጤና ይስጥክ ማለት ነው። ጋሽዬ የምትናገረው ነገር ሁሉ በቃ ቅቤ ነው የምትቀባው ማለት ነው። ሰውን ቅቤ ነው የሚቀባው እኮ ሰውን የዋ በቃ የውስጡን ችሎ እንኳን መግለጽ የዋ ነው ማለት ነው ጋሽዬ። በውስጡ ብዙ ብሶት እንዳለ ያስታውቃል ማለት ነው በንግግሩ። ስለዚህ እንጨት ተለቅሞ ሳይታሰር ጭንቅላት ላይ መሸከም ይቻላል ወይ ብለዋል። ስለዚህ አይቻልም። እንጨት ተለቅሞ ሳይታሰር መሸከም አይቻልም። ጋሽዬ ማለት የፈለገው ነገር ይገባቸዋል ብዬ ተስፋ አደርጋለሁ። ጋሽዬ ቢመክርም ቢዘክርም ቢደውልም ስልኩንም ላያነሳ ይችላል። እርግጥ አያነሳም ነው። ቤት ገብቶም በቃ ጠዋት ተነስቶ መውጣት ነው በቃ። ጋሺ በቁም ነገር ጋሽዬ አብርሽን በስነ ስርዓት ለማውራት ስነ ስርዓት እንዲያስይዘው አላገኘውም ማለት ነው። ይሄ ደግሞ እውነት እርግጠኛ ነኝ አምናለሁ ጋሽዬ ማለት ነው። አዎ ወንዶች ብዙ ወንዶች የሚያምጡ የሚያስቸግሩ አሉ ማለት ነው። እውነት ለመናገር የትዳርን ጣም አላወቁም ብሏል። ከዚህ በፊት ራሱ ጣሙ ገና በልጅነት ሳይሆን ትንሽ በሰል ስትል በልጅነትማ ያችን በትንሽ ነገር ጭስ ነካኝ ትላለች፣ ይሄም ጭስ ነካኝ ይላል። ብጥብጥ ነው ማለት ነው ትዳር ማለት። ትንሽ ሰከን ያለ ሰው ትንሽ እድሜው በሰል ያለ ሰው ነው
ትዳርን አጣጥሞ የሚኖሩ። ስለዚህ በልጅነት የተገናኙ ሰዎች በእንደዚህ ልክ ነው የሚበተኑት ማለት ነው። የመቻቻል አቅም የላቸው። ስለዚህ ጋሽዬ አንድም ነገር የተሳሳተ ነገር የለም። በትክክል ያወራና በትክክል እየተናገረ ነው። ሩታዬን ያኔ እንዴት ነው ያላት? በቃ ምንድን ነው ብሎ የመከራት? ያኔ ደግሞ ሩታዬ እሺ እንድትል በጣም ሙሻክል ያለበት ሰዓት ነበር። ጋሽዬንም እምቢ ያለችው ጋሽዬን እንኳን አሳምሞታል ብዬ አላስብም። ለምን ያልሽኝ ነገር ሁሉ እሺ ልሻለሁ ብለዋል ጋሽዬ። አልጫነሽም ብለዋል። አልጫነሽም ሲላት እኔ ልጄ ያደረገ ነገር ይገባኛል ማለቱ ነው። አንቺ የፈለግሽው ነገር ተናገሪኝ፣ እኔ አንቺን አልጫነሽም ብለዋል። አሁንም ሩታዬን እሄዳለሁ እጠይቃታለሁ፣ አዲስ አበባም ትሁን እዚህም ትሁን ብለዋል። ይሄ እርግጠኛ ነኝ እንደሚጠይቃት፣ ከአብርሃም እኩል እንደሚወዳት እናውቃለን። በስለ መግባሩ ያስታውቃል ማለት ነው። ስለዚህ አሁን ላስታርቅ ቢል ሩታ እንደማትሸንፍለት ስለሚያውቅ ነው። ለምን ከጥፋቱ አልተወገዘማ? ይሄ አብርሽ ጥፋት አሁንም ደግሞ ደጋግሞ የሰራ ነዋ፣ ያየ ነው ማለት ነው። አልተጨበጠለትም አብርሽ ለአባቱ ማለት ነው። አዎ ብዙ ወንዶች ያጠፋሉ በወጣትነት። አዎ ብዙ ወንዶች አባት እናት አላቸው አይሰሙም። ስለዚህ በአብርሽ እድሜ ያሉ ወንዶች አይሰሙም። ስለዚህ ዛሬም ሁን ነገ ፈጣሪ ካንተ ጋር ይሁን። ልጆችን የምትመልስ አንድ ላይ የምሰባስብበት ጊዜ ቅርብ አድርግልክ ላንተ ሲል አብርሽም ያለበትን በሪ እርግፍ አርጎ የሚተው ጀግና ያደርገው። እውነት ለመናገር እነዚህ ከጎኑ ባይሆኑ በጣም አብርሽ ይመለስ ነበር። ሰው ያበላሸው ነው። ጓደኞቹ ያልሆነ መንገድ የነዱት ይገኛሉ ማለት ነው። ስለዚህ ሄርሜላ ኢንሻአላህ ጋሼን ፈርታ ከመንደር ከሰፈር እንድጠፋ ዱአ አድርጉባት ማለት ዱአ እናድርግባት። በቃ ሰፈሩን መንደሩን ኢላ እንድጠፋ አብርሽ ብላ እንድትሄድልን ነው፣ መድረኩን እንድትለቅላት ነው ለሩታ የምንፈልገው ማለት ነው። ሄርሜላ ፈጣሪ ቃል ብስጣት፣ ቀልባ እየደረቀ ልጅ ናት ማለት ነው። ስለዚህ እወዳችኋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉኝ። አዲሶች ነበር ቤተሰቦች አበረታቱን። ጋሽዬ የሚገርም መልስ ስለሰጣው ነው ለቢኒያም በጣም ደስ አለኝ ወላሂ። ጋሽዬ ክፉ አይንካ፣ እድሜ ጤና ይስጥህ፣ እድሜ ረዘም ይበል ማለት ነው። ቢኒያም አታሽቃብጥ። ቢኒያም ለቻና ብላ ጋሽዬን አምጥታ ቢሶቱን እንዲዘረዝር አታርጉት ማለት ነው። ማናችሁም አትጥሩት። ጋሽዬ ይቀመጥበት፣ የልጆች አባት ነው፣ ይስራ። ስለዚህ አታስቸግሩት ማለት ነው። ለራሳችሁ ቻና ጨርሻለሁ። አሰላሙ አለይኩም።